ካሳ ኢትዮጵያ ትክፈል። የትራምፕ ከባድ ሴራ በግድቡ ላይ የአሜሪካ ጣጣ። የህዳሴ ግድቡ ምርቃት ተካሂዶ ሪባን ቢቆረጥም የግድቡ ጉዳይ አላለቀም እያሉ ነው ግብጽ፣ ሱዳን እና አሜሪካ። አሜሪካ አደራዳሪውን አትምጣ እንጂ የግብጽ ፍላጎት አስፈጻሚውን አቀርባለች። ትራምፕ እጅግ አደገኛ የሚባሉ ሀሳቦችን ስለ ህዳሴ ግድቡ አንስተዋል። በአሁኑ ሰዓት ትራምፕ ጋዛንና የህዳሴ ግድቡን አስተሳስረው መያዛቸውም ለኢትዮጵያ ከባድ አደጋን የሚፈጥር ይሆናል። የህዳሴ ግድቡ የምስራቅ አፍሪካን ብቻ ሳይሆን የመካከለኛው ምስራቅን ደህንነት የሚነካ ጉዳይ እንደሆነ አድርገው ማቅረባቸው መጪው ጊዜ ለኢትዮጵያ አስጊ እንዲሆን ያደርገዋል። ትራምፕ አሁንም የኢትዮጵያን ወገብ ጠበቅ አድርጌ ካልያዝኩ እያሉ ነው። ትራምፕ ስለ ህዳሴ ግድቡ ጥሩ ነገር ማውራት አይወዱም። ሲፈልጉ ግብጽ የህዳሴ ግድቡን ታፈነዳዋለች ይላሉ። ሲፈልጉ አሜሪካ ለግድቡ እርዳታ ሰጥታለች የሚል አሳሳች መረጃ ያካፍላሉ። ሲፈልጉ ደግሞ ግብጽና ኢትዮጵያ ወደ ጦርነት ሊገቡ ነበር፣ ይህን ጦርነት ያስቆምኩት እኔ የሰላም ዘብ የሆንኩት ዶናልድ ጄ ትራምፕ ነኝ ይላሉ። ትራምፕ እንዲህ እያሉ በህዳሴ ግድቡ ላይ ከባድ ፈተናን ደቅነዋል። ትራምፕ የህዳሴ ግድቡ የግብጽን ውሃ የሚዘጋ ነው ማለታቸው እጅግ የሚያሳስብና የዓለምን ማህበረሰብ ጭምር የሚያሳስት፣ ግብጽን በበኩሏ የሚያስደስት፣ ኢትዮጵያን የሚያሳዝን አድርጎታል። ትራምፕ የኢትዮጵያ ግድብ ትልቅ ችግር ነው፣ ሁለቱም መሪዎች አገናኝቼ ስምምነት እንዲያደርጉ ጥራለሁ ሲሉ ተናግረዋል። ትራምፕ የኢትዮጵያ ጠቅላይ ሚኒስትር ያን ያህል ቀርበው እንደማያውቁ ገልጸው ጠቅላይ ሚኒስትር አብይንና ፕሬዚዳንት ሲሲን በማገናኘት ስምምነት ላይ እንዲደርሱ ጥረት እንደሚያደርጉ ቃል ገብተዋል። ፕሬዚዳንት ሲሲ በትራምፕ የመጀመሪያ የስልጣን ዘመን በግድቡ ጉዳይ ላይ ላደረጉት ጥረትና ለግብጽ ህልውና ወሳኝ በሆነው በአባይ ወንዝ ጉዳይ ላይ ላሳዩት ድጋፍ ከፍተኛ ምስጋና አቅርበዋል። ፕሬዚዳንት ትራምፕ በኢትዮጵያና በግብጽ መካከል ያለውን የውሃ ክርክር በድጋሚ የአሜሪካ የውጭ ጉዳይ ትኩረት ለማድረግ መነሳታቸውን ብዙዎች አደገኛ አካሄድ እያሉ እየተቃወሙት ነው። ግድቡ በአሜሪካ የገንዘብ ድጋፍ የተገነባ መሆኑን ቢገልጹም ይህ መረጃ ከእውነታው የራቀ ቢሆንም ጉዳዩ አደገኛ ወደሆነ ደረጃ መሸጋገሩን በመጥቀስ በድርድር ውስጥ ጣልቃ ለመግባት ፍላጎት እንዳላቸው አሳይተዋል። ፕሬዚዳንት ትራምፕ ለግድቡ የሆነ ነገር ለማድረግ እንሞክራለን፣ ትልቅ ችግር ነው፣ ሁለቱንም ጠንካራ መሪዎች አገናኝቼ ስምምነት እንዲያደርጉ ጥራለሁ ያሉ ሲሆን ለሚሊዮን ዓመታት ሲያገኙት የነበረውን ውሃ በድንገት ግዙፍ ግድብ ቢዘጋባቸው እኔም ብሆን ደስተኛ አልሆንም ነበር ብለዋል። ትራምፕ ከቀናት በፊት በጻፉት ደብዳቤ ደግሞ የህዳሴ ግድቡ ለመካከለኛው ምስራቅ አገራት ጭምር አደጋ እንደሚፈጥር አድርገው ማቅረባቸውም ሌላኛው አደገኛ አካሄዳቸው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብጽ አቻቸው አብዱልፈታህ አልሲሲ የጻፉት ደብዳቤ ብዙ እያነጋገረ ነው። ከ5 ቀናት በፊት እንደ አውሮፓውያን አቆጣጠር ጃንዋሪ 16 ቀን 2026 በተላከው ደብዳቤ ትራምፕ ኢትዮጵያን በቀጥታ የሚመለከት አጀንዳ በሰፊው አንስተውበታል። በደብዳቤያቸው ግብጽ በጋዛ ሰላም እንዲሰፍን እስራኤልና ሐማስን በማደራደርና የሰላም ስምምነት እንዲፈረም በማድረግ የተጫወተችው ሚና በማወደስ ሀተታቸውን የጀመሩት ትራምፕ አሜሪካ ከግብጽ ጋር ያላትን ወዳጅነት ትልቅ ቦታ እንደሚሰጡት እንደዚሁም የግብጽ ሰላምና ደህንነት እንደሚያስጨንቃቸው በግልጽ አስፍረዋል። ፕሬዚዳንት ዶናልድ ትራምፕ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር በዋሽንግተን ዲሲ ባደረጉት ይፋዊ ስብሰባ በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ጉዳይ ላይ ያላቸውን አቋም በግልጽ አስታውቀዋል። ፕሬዚዳንት ትራምፕ ግድቡ በአፍሪካ ትልቁና በዓለም ላይም ካሉት ግዙፍ ግድቦች አንዱ መሆኑን ገልጸው ግድቡ ግን ናይልን የሚዘጋ ብሎክስ ዘ ናይል ሲሉ ተችተዋል። ለሚሊዮን ዓመታት ሲፈስ የነበረው ውሃ በድንገት በዚህ ግዙፍ ግድብ ሲዘጋ እኔም በሆን ደስተኛ አልሆንም ነበር በማለት ለግብጽ ያላቸውን ድጋፍ አሳይተዋል። ይህ የትራምፕ የተሳሳተ ግንዛቤ ዓለምን ማህበረሰብ ጭምር የሚያሳስት የአንድ ወገን የበላይነትን የሚያንጸባርቅ ንግግር ነው። ለዚህ ለትራምፕ አሳሳች ንግግር እስካሁን ድረስ የኢትዮጵያ መንግስት መልስ አልሰጠም። ትራምፕ የህዳሴ ግድቡ እንዲገነባ አሜሪካ የገንዘብ እርዳታ አድርጋለች ሲሉ የኢትዮጵያ መንግስት መልስ አልሰጠም። አሁን ደግሞ የግብጽን ውሃ ይዘጋል ግድቡ የሚል አደገኛ ንግግር ሲናገር የኢትዮጵያ መንግስት አሁንም መልስ አልሰጠም። ለትራምፕ መልስ እየሰጠ ያለው የኢትዮጵያ መንግስት ሳይሆን ከጠቅላይ ሚኒስትር አብይ አህመድ ጋር ፊልም ሰርተናል የሚለው አርቲስት ቴዎድሮስ ተሾመ ነው። ቴዎድሮስ ተሾመ ትራምፕን ነገር ለማይገባው ለአሜሪካው ፕሬዝዳንት አድርሱልኝ በማለት ከአንድም ሁለት ጊዜ በእንግሊዝኛ ደብዳቤ ጽፏል። አንድ በዓለም ላይ ምንም አይነት ተጽዕኖ የማይፈጥር ግለሰብ ለትራምፕ ደብዳቤ መጻፉ ምን ፋይዳ አለው? ለትራምፕ መልስ መስጠት የሚገባው የኢትዮጵያ መንግስትና መንግስት ብቻ ነው። የአርቲስቱ ዛቻ የተቀላቀለበት ንግግር ለኢትዮጵያ የሚፈይድላት ነገር የለም እየተባለ ይገኛል። ይህ የትራምፕ ደብዳቤ በመዝጊያው ላይ ግልባጭ ብሎ ለሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን፣ ለተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ፣ ለሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ጀነራል አብዱልፈታህ አልቡርሃን እንዲሁም ለፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መልእክቱ እንዲደርሳቸው ተብሎ በስም ይዘረዝራል። ለዚህ ትራምፕ ደብዳቤ ኢትዮጵያ መልስ አልሰጠችም። ሱዳንና ግብጽ ግን ትራምፕ አስደሳች መግለጫ አቅርበዋል፣ ካሳም እንፈልጋለን ብለዋል። የግብፁ ፕሬዝዳንት አልሲሲ ከኢትዮጵያ ጋር በአሜሪካ አደራዳሪነት የሚካሄድ ድርድር ለመጀመር ተዘጋጅቻለሁ፣ የአባይ ውሃ ክፍፍል ጉዳይን በኃላፊነት ስሜት ለአንዴና ለመጨረሻ ጊዜ ለመፍታት ተዘጋጅቻለሁ ብለዋል። በሌላ በኩል የሱዳን ሉዓላዊ ሽግግር ምክር ቤት ፕሬዝዳንት ጀነራል አብዱልፈታህ አልቡርሃንም ቢሆን የትራምፕን ጥሪ በጸጋ እንደተቀበሉት ተገልጿል።
በመቀጠል የአባይ ውሃ ክፍፍል ጥያቄ ለአንዴና ለመጨረሻ ጊዜ እንዲፈታ ኢትዮጵያን ከግብጽ ጋር በአሜሪካ በኩል ዳግም ለማደራደር ዝግጁ ነኝ በማለት ለግብጽ አቻቸው ገልጸዋል። ይህም ብቻ አይደለም፣ በአባይ ጉዳይ ግብጽን ፍላጎቷ እንዲሳካ እንደሚደግፉም ይጠቅሳሉ። እኔና አስተዳደሬ የአባይ ውሃ ለግብጽም ሆነ ለህዝቧ ያለውን አስፈላጊነት በደንብ እንረዳለን። በዚህ የግብጽን የውሃ ፍላጎት የሚያረጋግጥ ውጤት እንድታገኙ ለመደገፍ ዝግጁ ነን። በተጨማሪ ድርድሩ የሱዳንም ሆነ የኢትዮጵያን የውሃ ፍላጎት በዘላቂነት የሚያረጋግጥ ድርድርም እንደሚሆን ተስፋ አድርጋለሁ። አሜሪካ ማንም ወገን የጎረቤቶቹን ፍላጎት ጎርቶ በተናጠለ የአባይን ውሃ ሊጠቀልል እንደማይገባ ታምናለች። አሜሪካ በምታመቻቸውና በጥብቅ ክትትል በሚደረግበት ብቁ የቴክኒክ ባለሙያዎችን በመመደብ ፍትሐዊና ግልጽ ድርድር በማድረግ በአባይ ተፋሰስ ሀገሮች መሃል ዘላቂ ስምምነት መፍጠር እንደሚቻል አምናለሁ። ይህ እንዲሳካ በማድረግም ኢትዮጵያ የተረፋትን ለግብጽና ለሱዳን በመሸጥ ጭምር ከፍተኛ የውሃ ኃይል እንድታመነጭ ማስቻል አለብን። ግብጽና ሱዳን የተራዘመ ድርቅ በሚገጥማቸው ጊዜ ተጨማሪ ውሃ የሚያገኙበትን እድል ማረጋገጥ ይቻላል። በኢትዮጵያ ታላቁ ህዳሴ ግድብ ሳቢያ የሚነሱ አለመግባባቶችን በዘላቂነት መፍታት በመካከለኛው ምስራቅ ዘላቂ ሰላም ለመፍጠር ከማደርጋቸውና ቅድሚያ ከምሰጣቸው አጀንዳዎች አንዱ ነው በማለት የሚያትተው የትራምፕ ደብዳቤ አሜሪካ በህዳሴ ግድብ ጉዳይ ጣልቃ መግባት ፍላጎቷ መሆኑን በግልጽ አስታውቋል። ኢትዮጵያ ለግብጽና ሱዳን ካሳ ትክፈል። የግብጽ የውሃ ሀብትና መስኖ ሚኒስትር ሃኒስ ዊላም ከሰሞኑ በሰጡት አስተያየት ደግሞ አስገራሚ ውንጀላ በኢትዮጵያ ላይ አቅርበዋል። ታላቁ የኢትዮጵያ ህዳሴ ግድብ ውሃችንን ስላስቀረብን ካሳ ሊከፈለን ይገባል ብለዋል። ካሳ የሚከፈላቸውም ሁለቱ ሀገራት ናቸው። ሚኒስትሩ ታላቁ የኢትዮጵያ ህዳሴ ግድብ ውሃችንን ስላስቀረብን ካሳ ሊከፈለን ይገባል ብለዋል። ኢጂፕት ኢንዲፔንደንት የዜና ምንጭ ሰኞ ዕለት እንደዘገበው በግድቡ የተነሳ ለደረሰብን የውሃ ችግር ኢትዮጵያ ካሳ ትክፈለን ማለታቸውን አስነብቧል። ታሪካዊ ከሆነው ከ55 ቢሊዮን ኪዩቢክ ሜትር የውሃ ድርሻችን ወደ 38 ቢሊዮን ኪዩቢክ ሜትር ተቀንሶብናል ብለዋል። የግብጽ ውሃ ፍላጎት አሁን ወደ 88 ቢሊዮን ኪዩቢክ ሜትር አድጓል። ወደ 23 ቢሊዮን ኪዩቢክ ሜትር ውሃ መልሶ ጥቅም ላይ በመዋል ነው ፍጆታችንን ለመሸፈን ጥረት እያደረግን ያለ ነው። እንዲሁም 4.8 ቢሊዮን ኪዩቢክ ሜትር ደግሞ በማጣራት እየተጠቀምን ነው። የግብጽ የነፍስ ወከፍ የውሃ ፍጆታ ማሽቆልቁሎ ወደ 500 ኪዩቢክ ሜትር ወርዷል። ይህ ደግሞ በዓለም ካለው አማካይ ከሚባለው 1000 ኪዩቢክ ሜትር የነፍስ ወከፍ ፍጆታ ያነ ኢትዮጵያውያን በየካፌው የልገሳ ሳጥን በማዞር በወንድ በመግዛትና ከድሃው ጉሮሮ በመቀነስ ተስፋቸውን በቅድሚያ የገዙበት ፕሮጀክት መሆኑን በደብዳቤው ገልጿል። አባይ ለኢትዮጵያ የህልውና ጉዳይ ነው። ፕሬዝዳንቱ አባይን ትንሽ ወንዝ ማለታቸውን የተቸው ቴዎድሮስ አባይ ትንሽ ከሆነ ኤቨረስት ኮረብታ ነው፣ አንበሳም ድመት ነው በማለት ወንዙ ለኢትዮጵያ ያለውን ታላቅ ትርጉም አብራርቷል። ግብጽ ለቱሪዝምና ለመዝናኛ ውሃ ያስፈልጋታል መባሉን በመቃወም ግማሹ የኢትዮጵያ ህዝብ በጨለማ እንደሚኖርና ግድቡ ለኢትዮጵያውያን የሰርቫይቫል ወይም የህልውና የኃይልና የክብር ጉዳይ መሆኑን አጽንኦት ሰጥቷል። አሜሪካ በራሷ መሬት ላይ ገነባችውን የሁቨር ግድብ አጠቃቀም በተመለከተ ከሜክሲኮ ትዕዛዝ ትቀበላለች ወይ የሚል ጥያቄ በማንሳት የኢትዮጵያን በራሷ ሀብት የመጠቀም መብት አስታውሷል። በመጨረሻም ታላቁ የህዳሴ ግድብ በትዕግስት የጨረሱ የለፉ ህዝቦች መታሰቢያ እንጂ የአሜሪካ የቸርነት ፕሮጀክት አይደለም ሲል ደብዳቤውን አጠቃሉ። ሱዳን በግድቡ የተነሳ በግብርና እና በኤሌክትሪክ ተጠቃሚ ልትሆን ትችላለች። ነገር ግን ደግሞ ጎርፍ ያሰጋታል። ባሳለፍነው ጥቅምት በግድቡ ያልተጠበቀ ውሃ አለቃቀቅ የተነሳ ጎርፍ ገጥሟት ነበር። ይህ ደግሞ ኢትዮጵያ በየቀኑ የምትለቀውን ውሃ 300 ሚሊዮን ኪዩቢክ ሜትር እንድትቀንስ አድርጓታል። ግብጽ 97 በመቶ፣ ሱዳን ደግሞ 55 በመቶ የውሃ ምንጫቸው በአባይ ላይ የተመሰረተ ነው በማለት የግብፁ ጋዜጣ ዘግቧል። ትራምፕ ስለ ህዳሴ ግድቡ ብዙ ነገር እያሉ ነው። የኢትዮጵያ መንግስት እስካሁን ድረስ መግለጫ አልሰጠም። የጠቅላይ ሚኒስትር አብይ አህመድ የቅርብ ሰውና ወዳጅ እንደሆነ የሚገለጸው ቴዎድሮስ ተሾመ ግን ለትራምፕ ከአንድም ሁለት ጊዜ ደብዳቤ ጽፏል። ትራምፕን ነገር ለማይገባው ሰው አድርሱልኝ ማለቱም ብዙዎችን አስገርሟል። ታዋቂ የፊልም ባለሙያ ቴዎድሮስ ተሾመ ለአሜሪካው ፕሬዝዳንት ሁለተኛ ደብዳቤ ጽፏል። ኢትዮጵያውያኖች አድርሱልኝ በማህበራዊ ሚዲያ ላይ በማጋራት ብሏል። የፊልም ዳይሬክተርና ፕሮዲውሰር ቴዎድሮስ ተሾመ የህዳሴውን ግድብ አስመልክቶ የአሜሪካው ፕሬዝዳንት ለሰጡት መግለጫ ምላሽ የሚሆን ሁለተኛ ግልጽ ደብዳቤ ለዋይት ሃውስ ልኳል። ቴዎድሮስ በደብዳቤው ፕሬዝዳንቱ ስለ ግድቡ አመጣጥና ስለ አባይ ወንዝ ያላቸውን አመለካከት በጠንካራ ቃላት ተችቷል። ግድቡን አሜሪካ ከሰራችው ደረሰኝ ይላክልን፣ ፕሬዝዳንቱ ግድቡን አሜሪካን የገነባችው ማለታቸውን ያስታወሰው ቴዎድሮስ ይህ እውነት ከሆነ ኢትዮጵያ ለግንባታ ያወጣችውን ወጪ እንድትመልስላት ጠይቋል። ግድቡ የተገነባው በኢትዮጵያውያን ላብና ብር ነው፣ አንድም የአሜሪካ ደረሰኝ ወደኛ አልመጣም ሲልም የግንባታውን የገንዘብ ምንጭ አስረድቷል።